ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ ቆይታ ከተክሌ ጋር ነው። ቆይታ ከተክሌ ጋር በሰላም ቲዩብ ቻናላችን ቀጥታ መከታተል ትችላላችሁ። ሰብስክራይብ በማድረግ ፕሮግራሙን መከታተል ትችላላችሁ። ዛሬ እዚህ ስቱዲዮ የጋበዝኩት እንግዳችን አቶ ዳዊት ታፈሰ ይባላል። ባልደረባዬ ነው። ስለዚህ አንተ እያልኩት ነው ማወራው። ከዳዊት ጋር እንግዲህ በማህበረሰባዊ ስነልቦናችን ጋር በተያያዘ ጉዳዮችን እያነሳሳን ውይይት እያደረግን ቆይታ እናደርጋለን። በተለይ ከፖለቲካ ከኢኮኖሚና የማህበራዊ ትስስራችንን በተመለከተ ስነልቦናችን ምን ላይ ይገኛል፣ ምን አይነት ቀውሶች እየገጠሙት ነው፣ እነዚህን ቀውሶች ደግሞ እንዴት አድርገን ማስተካከል ይገባናል በሚለው ጉዳይ ላይ የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ዳዊት፣ ስለተገናኘን በጣም ደስ ብሎኛል። እንኳን ደህና ቆየኝ ተክሌ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ዛሬ ደግሞ ከስነ ልቦና ባለሙያውና አማካሪው ዳዊት ታፈሰ ጋር ተገናኝተናል። ባልደረባችን ዳዊት ታፈሰ እንግዲህ ዛሬ ውይይት እንድናደርግበት ርዕስ ካደረግንባቸው ጉዳዮች መካከል የማህበራዊ ስነ ልቦናችን ምን ይመስላል የሚለውን ጉዳይ እያነሳን ነው ውይይት የምናደርገው። በተለይ በፖለቲካ ቀውሱ፣ በኢኮኖሚያዊ ውጥንቅጡ፣ በማህበራዊ ውዝግቡ ውስጥ ያሉ ጉዳዮችን ስናይ የማህበራዊ ስነ ልቦናችን ምን ደረጃ ላይ ነው ያለው የሚለውን ጥያቄ እንድንጠይቅ ያደርጋል እና በዚህ ጉዳይ ላይ እንድንወያይ ነው እንግዲህ ዛሬ የተገናኘ ነው። እንኳን ደህና መጣ ነው የሚባል ወይስ? ያው አብረን ስላለን እንግዲህ ተመልካቾቻችንም እንኳን ወደ ሰላም ቲዩብ በሰላም መጣችሁ። ያው ተክሌ እንዳለው እንግዲህ በዳሰሳ መልኩ እናያቸዋለን። ያው ያለንበት የምንኖርበት ህይወት ነው። ግን ምንድን ነው ያለው ሪያሊቲ እና ወደፊትስ ምን ማድረግ እንዳለብን በዚህ በአጭር ቆይታችን እንወያያለን። እንግዲህ ተክሌ ይህንን ያለንበትን ማህበራዊ ምስቅልቅልም ልለው እችላለሁ እና እንግዲህ ዶክተር አብይም በስልጣን ዘመናቸው አሁን በሂደት ቀስ በቀስ የሚያወጧቸውን ኢንፎርሜሽኖች በምንሰማበት ጊዜ ምናልባት በለውጡ ስሙዝ እንዳልነበር ይገባናል። ምክንያቱም አሁን በቅርቡ እንኳን ያወጡት መረጃ ብዙ ጫና እንደነበረባቸው ይናገሩ ነበረ። መጀመሪያው ትራንዚሽናቸው አቶ ኃይለማርያም ደሳለኝ ስልጣን በቃኝ ብለው ካስተላለፉ በኋላ እንግዲህ የሚመስለው ሁኔታውን ስታየው ሁለት አይነት መንገድ ላይ ያሉ ይመስል ነበረ። አንደኛው ፑፔት እንደመሆን ወይም ደግሞ እሳቸውን አስቀምጠው በጀርባ የመምራት ሁኔታ እየፈለጉ ይመስላል። በዛ ወቅት ዶክተር አብይ ደግሞ ያንን ነገር እንዳልተቀበሉት እና ለጊዜውም ጫና ለወራት የሚሆን ምናልባት ለመንፈቅ ዓመት ጫና እንደነበረባቸው በአንድ በፓርላማ ውይይታቸው ውስጥ ለፓርላማው እና ለኢትዮጵያ ሕዝብም ግልጽ ያደረጉበት ሁኔታ ነበር። ምንድን ነው ይሄ ከፖለቲካዊ ሳይሆን ከማህበራዊ ሁኔታ ጋር በምታስተያይበት ጊዜ በመሀል ክፍተት እንዳለን ይገባኛል። የህግ ማስከበሩ ራሱ የጦሩን የፖሊሱን የምና ብታይ የማህበረሰቡን ኦርደር ስርዓቱን የሚያስከብረው አካል የመንግስት አካል እነዚህ ሁለት ጆይንት የሆኑ ግሩፖች አንዱ አንዱን በሚቆጣጠርበት ጊዜ ክፍተት እንደፈጠሩ ይገባል። ምክንያቱም አሁን የምናያቸው ሶሻል እንትኖች ክራይሶች አሁን እንዳልከው ውጥንቅጦች አብዛኛው የኃይል ማስከበር ወይም ደግሞ ስርዓትን ፍትህን የማስከበር ስርዓት አልበኞችን ሀይ የማለት ሁኔታ በማጣትና በመሳሰሉት ችግሮች የተከሰተ በመሆኑ ምክንያት ማለት ነው። ስለዚህ እሱ ብቻ ነው ወይ? አሁን የህግ ማስከበሩ ጉዳይ አሁን መንግስት እንደ መንግስትነቱ በምንም በኩል ይምጣ የአንድ ሀገር መንግስትን ብሎ ሲያስብ እና አንድን ሀገር አስተዳድራለሁ ሲል የሚያደርጋቸው ነገሮች አሉ። እሱ እንዳለ ሆኖ አሁን ማህበረሰቡ ላይ አሁን እንግዲህ እነዛ መሪዎች በእርግጥ የማህበረሰቡ አንድ አካል ናቸው። ማህበረሰቡ ላይ ያለው የስነ ልቦና ችግር እነሱንም ይሰማቸዋል ብዬ አስባለሁ። እነሱ ጋር ያለውን ደግሞ ችግር እዚህ ጋር ማህበረሰቡ ላይ የሆነ ቀውስ ይፈጥራል። ቅድም አንተ እንዳልከው የህግ የማስከበሩ ጉዳይ፣ የሆኑ ውጥረቶች፣ ማህበራዊ ውጥረቶች፣ የኢኮኖሚ ችግሩ፣ ሁሉንም ነገር እታች ያለው ማህበረሰብ ውስጥም እንደዛው ማህበራዊ የሆነ ነገር ይፈጥራል።
እንደው ብዙ ወደኋላ እንሂድና ከለውጡ በኋላ ተብሎ እንግዲህ ከለውጡ በፊትና የአዲስ ነገር ስለሆነች ምን እኮ ከለውጡ በፊትና ከለውጡ በኋላ እያል እንደ ምልክት ሆነች። ምክንያቱም በሁለት በሶስት ዓመት ውስጥ የ20 ዓመት ምናምን ነገር ነው ያየነው። ስለዚህ አሁን ከለውጡ በኋላ ለውጡ ላይ የምታስታውስ ከሆነ ያው ታስታውሳለህ አንተም የነበረው የህዝቡ ስሜት የህዝቡ ፍላጎት አንድ የመሆን ስሜት በጣም ደስ የሚል ነገር ነበር። ያ ይዞት የመጣው ነገር አለ። በፊትም የተሰራበትና ያለፈበትም ጉዳይ አለ። አሁን ማህበራዊ አስተሳሰባችን ላይ ማህበራዊ እሴታችን ላይ ኢኮኖሚያዊ እንቅስቃሴያችን ላይ አንድ የሆነ ማህበረሰብ ስነልቦና አለ። ያ የስነልቦናው ክፍተት የተፈጠረበት ስለመሆኑን በብዙ ማሳያዎች መደርደር እንችላለን። ያ ክፍተት እንዴት መጣ? ለምን መጣ? ያንን ክፍተታችንስ እንዴት እናውቀዋለን? ስናውቀው ነው አንድን ችግር መፍትሄና መልስ የምናፈላልግበትና እሷ ላይ ትኩረት እንዳደረግ በጣም ጥሩ እንደ መንደርደሪያ ነው ያነሳዋትና እችን ሁኔታ ምንድነው አብዛኛው የችግሮቻችን መነሻዎች ህግን በመላላቱ ምክንያት እዚህ ግጭት ተፈጠረ ትላለ፣ እዚህ ጋር ሰዎች ተፈናቀሉ የሚል ታሪክ ብዙ ሰምተናል። እዚህ ጋር ረሃብ፣ እዚህ ጋር ኢኮኖሚ ውጥረት፣ እዚህ ጋር ኮሮና ያው ናቹራል ተፈጥሯዊ ቢሆንም አንድ በማህበረሰባችን ስለልቦና ውስጥ ያመጣው ነው። ነገር ግን እንደ ማህበራዊ ስለልቦና ወይም ሶሻል ሳይኮሎጂስት ይህንን ነገር ስታየው ሰዎች ውስጣቸው አሁን ይሄ በ3 ዓመቱ ሰዎች ኢሚዲየትሊ ተቀይረው አይደለም ይሄ ሁሉ ችግር የመጣው ውስጥ የነበረ ሁኔታ ነበር፣ የታመቀ ሁኔታ። ይሄ ሶሻል ስታነሳው ቅድም የዶክተር አብይን ይሄ የመሃላቸው የነበረው የሩል የመግዛት እንትን ክፍተት አለ ብዬ ስልህ ምንድነው ኤቭሪቲንግ ኦፕን ነበር የነበረው። ዛት ሚንስ ኦፕን ሲሆን አንድ ነገር ኦፕን የምታደርገው ኦርደር ላለው ሰው ነው ወይም ደግሞ ስርዓቱን ለሚጠብቅ ነገር ነው። አንተ ለምሳሌ መኪና እኮ የሚነዳ ሰው ትራፊክ አያስፈልግም ነበር፣ ሁሉም ህጉን ቢከተል። ትራፊክ እዛ ጋር የሚቆምልህ አንደኛ ታውቀዋለህ ተግባራዊ እንድታደርግ ነው። እና በእኛም ባለንም የስርዓት አተገባበር ሁኔታ ከነበረንም የዘመናት የፖለቲካ ልዩነትና የዘር ልዩነት የተዘራብን ብዙ ነገሮች ስለነበሩ ይህ ነገር ክፍት ሲል ሰዎች ዋና በተለይ ይህን ህግን የሚጥሱ ሰዎች አሁን ሜዳውን አገኙት። አሁን ሜዳውን ያገኘው አጉራ ዘለሉ ነው ብዬ ነው የማምነው። አብዛኛው ህዝብ ይሄ ኑሮን የሚኖር ልጁን የሚያሳድግ ሰርቶ የሚኖረው ሰው አለ በየቦታው። ነገር ግን እነዚህ ስርዓት አልበኛ ለሚባሉት ለተለያዩ ቦታዎች የሚያፈናቅሉ ግጭት የሚፈጥሩ የራሳቸውን ጥቅም ለመጠቀም የሚሞክሩ አድቫንቴጅ የሚመቱ እነዚህ ሰዎች ክፍት አገኘ። አሁን እንደተባለው ብዙ የታጠቀም ኃይል ስለገባ ከውስጥም ያለው ኦፕን ኢንቫይሮንመንት አገኘ ለማለት ነው። እቺ መነሻዋ የዛ ክፍተት ነው። ምክንያቱም ሁለት ነገር ነበረ። አንዴ ጠቅልላ አምባገነን ትሆናለህ፣ ስርዓት ታስይዛለህ፣ የመሳሰሉት ሊካሄድ ይችላል። ትንሽ ስፕሊት ሲሆን ግን ክፍተት በሚኖርበት ጊዜ ግን ያለ የውስጥህ ይወጣል። ምክንያቱም የሰው ልጅ ሚስጥራዊ ነው። ለራሱም እንኳን ለሰው ለራሱ ሚስጥራዊ ነው። አንተ ማታውቃቸው ባህሪዎች ሜዳውን ስታገኝ ታንጸባርቃለህ። ልክ የጠጣ ሰው ልክ ሲጠጣ እንደሚያወጣው ባህሪው አብሽ ምናምን ይባላል። ነገር ግን ውስጡ ያለውን የሚያወጣው ሌሎችን ገንዘብ ሲያገኘ ሰውዬ እንደዚህ ተበላሸ ምናምን የምትለው ገንዘቡ አይደለም ያበላሸው፣ ውስጡ የነበረው እንትን ነው። እና ውስጣችን የነበረው ይሄ ህጉ ከፈት ሲል የመጣብን ብዙ ነገሮች እንዳሉ ማወቅ እና ወደ ጠየከኝ ጉዳይ ይሄ መሰረቱ ሆኖ በምታይበት ጊዜ ብዙ አይነት ችግሮች ነው እየሰማን ያለ ነው። በተለያየ ቦታ ኢቨን ጠቅላይ ሚኒስትሩ የሚሉት ነበረ፣ እኛም እናውቀዋለን። በየሳምንቱ አንዳንድ ዜና ትሰማ ነበር። በየሳምንቱ ሰበር ግጭት ከሌ እንደዚህ ቦታዎች ያውም ሃርሽ የሆነ እንደዚህ አይነት በጣም አሰቃቂ ሰምተኸው ማታውቅም። አንዳንዴ ሰዎች በሚሊዮን እንደዚህ ምናምን ሲፈናቀሉ ታያለ። ሌሎችም ችግሮች ተፈጥረዋል ማለት ነው። እና ይሄ ምን ፈጠረ በህብረተሰቡ ላይ በምትልበት ጊዜ ስጋት፣ አንደኛው ስጋት ነው። ሁለተኛው እርግጠኝነት አለመሆን ነው። ሶስተኛው ትኩረት ማጣት ነው፣ ደህንነት ማጣት ነው፣ ሴኪዩሪቲ። እና በስነ ልቦናው ከጠየቀን አንድ የሰው ልጆች ከሚፈልጉት ነገሮች አንዱ በህይወትህ ተራ በተራ የምትፈልጋቸው ነገሮች አሉ። አንዱ ምግብ፣ መጠጥ፣ መጠለያ ምናምን ነው የመጀመሪያው። ከነዚህ ቀጥሎ ሴፍቲ ትፈልጋለህ፣ ደህንነት አሁን የተጠበቀ ይሄ ኒድ ኦፍ ሃይራርኪ የምንለው
የፍላጎት ሰላማችን ይከበር፣ ሰላም የሆነ ቦታ ኮሽታም ከተፈጠረ ይሄ ነገር ወደ ሊመጣ ስለሚችል መንግስት ላይ አቤት ማለት ነገር ይመጣል። ሴፍቲ እንለዋለን። እሱ ደህንነት ስጋት ነው። ይሄ ደህንነት አለመኖር ደግሞ በአንተ ህይወት ውስጥ የሚያመጣው አሁን አብዛኛው ሰው እንደው በእውነቱ እኔ ሙያ ስለሆነ ህብረተሰቡን በደንብ አያለውና አብዛኛውን የሚንቀሳቀስ ማሽን ነው የሚመስለኝ። ከኔም ጀምሮ አብዛኛው ሰው ይንቀሳቀሳል እንጂ ትኩረት አድርጎ ስራውን የሚሰራ ሰው ማኔጅ የሚያደርግ ሰው። በተጨማሪ ደግሞ ኮሮናም የበሽታውም ሁኔታ የኢኮኖሚውን የበለጠ እንዳደቀቀውና የማህበራዊ ስለንቦናችን የነበረን ኦርደርሊ የነበረው ስርዓት እንደተዛነፈ ምንም ጥርጥር የለውም። እዚሁ ላይ ምናልባትም ከያዝካቸው ነጥቦች ጋር ተጨማሪ አድርገህ ልታብራራው ትችላለህ። ቀደም ሲል እንዳነሳኸው ሴፍቲ እንፈልጋለን፣ ደህንነት እንፈልጋለን። ያ ደህንነት ደግሞ የሚረጋገጠው መንግስት በሚባለው አካል ነው። ከዛም በኋላ እሱን ተከትሎ በሚወዱ መዋቅሮች ነው። በ3 ዓመት ጊዜ ውስጥ እንደምናየው ብዙ ቦታዎች ቀውስ እንሰማለን። የተለያዩ ሰዎች ሲሞቱ፣ አካላቸው ሲጎድል ምናምን ብዙ ነገሮችን እናያለን። ያንን መስማት ራሱ አሁን ሰበር ዜና ስንል አዲስ ነገር የሚመጣ ነገር ነው። ያልጠበቅነው ነገር ሲሆን ነው ሰበር ዜና ብለን እንግዲህ በየጊዜው ስተላለፍ የነበረው። ይሄ ነገር ደግሞ ግለሰቦቹ ላይ የሚፈጥረው የስነልቦና ጫና አለ ወይ? ቅድም አንተ እንዳልከው እንግዲህ አሁን ዝም ብለን የምንንቀሳቀስ ማሽን እየሆን መተናል። ወደዛ ነገር ውስጥ እንድንገባ ያደረገን የምንሰማው የምናየው ይሄ መጥፎ የምንላቸው ነገሮች ሁሉ ለምንድን ነው ውስጣችን ገብተው እንዲህ አይነት እንዴት ነው ውስጣችን ገብተው መጥፎ ነገር ያሳድርብን የሚችለው? ትክክል። እንግዲህ 3 ዓመት ሙሉ ጨለማ ጊዜ ነው ማለት አልችልም። ብዙ ጥሩ የተሰሩ ነገሮች አሉ። እነዚህ ግን አብላጫውን ነገር ይዘው እኛን ሁሉ ተቆጣጠሩን እና ስነ ልቦናችን እስከ መጉዳት የፈጠረበት አጋጣሚ ስላለ እዚህ ላይ እንድታብራራ። እንግዲህ ቅድም እንደተባባል ነው አንድ ደህንነትን እንፈልጋለን አለን። አሁን ለምሳሌ የመን ውስጥ ትልቅ ችግር አለ አይደል? የመን እንደ ሀገር አሁን ባለው እኛም በሄድንበት ሁኔታ እየተበታተነች እየጠፋች በ7 ዓመት ውስጥ ያለች ሀገር ነች። ፕሬዲክታው እንደሚያደርጉትም እንደ ሀገር የመቀጠሏ ሁኔታ አጠራጣሪ ነው። የየመን ጉዳይ ሰው ያሳስበዋል። አሁን ሀገር ቅርባችን ነች። ምናልባት ላያሳስበው ይችላል። ምክንያቱም ሩቅ ነች ብለህ ስለምታስብ፣ አንተ ላይ ተጽዕኖ የለውም ብለህ ስለምታስብ ነው። አሁን ያለህበት ግን ሁኔታ ከ3 ዓመት በፊት እውነትም ይሁን ውሸት አንተ ሰዎች አንድ ቦታ ክልል ሄደው ሌላ ቦታ ሄደው አብረው እየሰሩ ይኖራሉ። አርባ ምንጭ ሄዳለው፣ ምን ሄዳለው፣ መቀሌ ሄዳለው ብትል፣ ቤንሻንጉል ብትል እንደ ልብህ ተሳፍረ ሄደ የምትሰራ አይነት ሰው ነበርክ። እንግዲህ አሁን በዚህ ግን ኢሚዲየትሊ የተለወጠ ሁኔታ ግን እዛ ጋር አትገባ። እዚህ ጋር የነበሩ እንኳን አንተ ልትሄድ እዛ የነበሩትም ሰዎች እንደዚህ ተብሏ ሲል ኢሚዲየት ሾክ ነው የሚሆንብህ። ለአእምሮ እርግጠኛ አትሆንም። ደህንነትህ የዚህ አዲስ አበባ ለምሳሌ ሆነ የነዋሪ የሆነ ሰው ምናልባት የዛ ችግር አሁን ሌሊት ይመጡብኛል ብሎ ላይ ፍሬት፣ ነገር ግን ኮንሲኩዌንሱ ግን በኢኮኖሚ የሚሆን በሌላው ነገር የነገን እርግጠኝነት አለመሆንህን ያረጋግጥልሃልና ከነበርክበት ሁኔታ ነገሮች ሜዳው በአንድ ጊዜ ሲቀየር አንተ ላይ ሾክ ያደርጋል ማለት ነው። እና ደግሞ በጣም የሚገርምህ በፖለቲካው ብቻ አይደለም የተቀየር ነው፣ በኢኮኖሚውም ደግሞ እንደዚሁ በምታይበት ጊዜ ከፍተኛ የሆነ ውድቀት ነው እንትን ያለብን እና አሁን ያለውን ሶሻል ክራይሲስ እንደው ገምት ብትለኝ በጣም የበታች ነው ያለ። ለምሳሌ ሰዎች ኬክ እና ሚሪንዳ ለማግኘት ደማቸውን ሊሰጡ ሁሉ ይችላሉ። ይህንን ኢንፎርሜሽን ስላለኝ እንደው ሰዎች ፕራይቬትሊ የሚነግሩ ሁኔታ አለ። የድህነቱ መጠን ራሳቸውን ይመሩ የነበሩ እናትና አባት በተለያየ ምክንያት ዲስኢንቴግሬት አድርገው አሁን የሚፈሩትን ልመና ምናልባት ፊዚካሊ ምናምን ታያቸዋለን። ሊኖሩ የነበሩ የራሳቸውን ኑሮ ይተዳደር እንግዲህ የኔ ቢጤ ወይም ደግሞ እንግዲህ ለማኝ ወይ የሰው እጅ የሚፈልግ ሰው ብዬ ካታጎራይዝ ባደርግልህ 2 አይነት ሰዎች አሉ ሶሻሊ። አንዳንዱ ስራዬ ብሎ የሚይዘው አለ፣ አንዳንዱ ተቸግሮ የሚገባበት አለና የነዚያን ቁጥር በምታይበት ጊዜ
ከፍተኛ የሆነ የማህበረሰባዊ የቤተሰባዊ መፍረስ እንዳለ ታያለ። በተለያየ ምክንያት ብዙ ምክንያቶችን መደርደር ይቻላል። የዘር መተንተን ይቻላል። ውስጣቸው ባለው አሁን ሌላ ሰው እኮ ነው፣ ኤክስተርናል ጫና እኮ ነው። ይሄ ፕሮፓጌት ያደርገዋል፣ ያ ፕሮፓጌት ያደርገዋል ለራሱ ጥቅም ሲል። እዚህ ጋር ግን ሁለት ሰላም ሆነው ቤተሰባቸውን ይመሩ የሆኑ ሰዎች ላይ ግን ክፍተት ምንም እኮ አይጠቀሙ። ነገር ግን ያለው ስለንቦና ይሄን ሁሉ ፈርሶ ቤተሰብ ወደ ጎዳና ኦርፋኔጆችን መንገድ ላይ የወጡ ልጆች ቁጥራቸው መጠናቸው በፊት የሉም ማለት አይደለም። 3 ዓመት ውስጥ ግን እስቲ በጣም ከፍተኛ ይሄ እንደ አሸን የመጣው በተለይ የኮሮናው ጊዜ ካስታወስ ትምህርት ቤት ዝግ ነበረ። ትክክል። አብዛኛውን ሰው ደግሞ እንደውም ትምህርት ቤቱ ኖሮ እዛ ኢንጂነር ታከለ ኡማ የጀመሩት የመመገብ ፕሮግራም ነበረ። አሁን በመንግስት ደረጃም ስለሆነ ኤጀንሲም ተቋቁሞለት እንቅስቃሴ የሚደረግበት ያለ ነገር ነው። መቆም የለበትም ስለተባለ ማለት ነው። እና መቆምም የለበትም። በእርግጥ የዛን ጊዜ እንኳን የነበሩ ሰዎች ወጥተው ውጭ ይለምኑ ነበር፣ ዩኒፎርማቸውን አድርገው ማለት ነው። መንገድ ላይ ቆሎ ምንድነው በቆሎ የሚበሉ ጽዱ የሆነ ልብስ ለብሰው የሚሄዱ ሰዎች ይገጥማል። እነሱ እኮ የአእምሮት አይደለም እርቧቸው የሚበሉ ሰዎች አሉ። እና አንዳንዴ ያለመረዳት ጉዳዮች ናቸው። እና ወረድ አድርገን ስናየው አሁን ቅድም ያነሳነውን የፖለቲካ የኢኮኖሚ ጫናው ግለሰቦች ላይ የሚያሳድረው የስነ ልቦና ጫና አለ። ያ ጫና ምናልባት ወደ በኋላ ላይ ወደ መፍትሄዎቹ ዝም ብለህ ችግሮች ማውራት ብቻ አይደለም፣ መፍትሄዎቹ ምንድነው ሊሆኑ የሚገባው የሚለውን ነገር እናነሳለን። ግን እዚህ ደረጃ ላይ እያደረሰን ነው የሚገኘው ለማለት ነው። ከዚህም በታች እያደረሰን ነው። ምክንያቱም አንተ የምታየው በራስህ ልክ ነውና ዲቴይል ውስጥ ገብተህ በምታይበት ጊዜ ከዚህም የባሰ ከፍተኛ የድህነት ወለል በታች ያሉበት ሁኔታ ነው ያለው። ምናልባት የእኛን ሀገር ለየት የሚያደርገው በጣም የሚገርምህ በታሪካችን በጣም እንትንን መሸከም እንችላለን። ችግርን አብዞርብ የማድረግ ካፓሲቲያችን ከሌላው ማህበረሰብ በጣም የተለየ ነው። ለምሳሌ ሱዳን ዳርፉር ብትል ወይም ደግሞ የመንም ስቲላውን ብትል ምናልባት ቁርሳቸውን እንቁላልና ፉል ሊበሉ ይችላሉ። በአሁን ሰዓት በጦርነትም ውስጥ ሆነው ማለት ነው። የእኛ ግን የማይታይ ካለንም የባህል ሁኔታ ውስጥ እንሸፍነ ላይን ከማሳየት ሁኔታ ቅድም ያልካቸው ሰዎች አካባቢን በምታይበት ጊዜ ያንን ከቨራፕ የማድረግ ነገርኩ እኮ ደምን ሰጥተህ ኬክና ሚሪንዳ እስከ መቀበል የደረስንበት የማህበረሰብ ሁኔታ ነው። ቤተሰብ በጣም እየፈረሰ ነው። ልጆች በጣም እየወጡ ነው። ኑሯቸውን ይመሩት የነበሩ ሰዎች እንደዚሁ ሁሉም ነገሮቹ ፖለቲካው በጣም የጎዳው የሞተውን ብቻ ሳይሆን በህይወት ያለውንም ሁለተኛ እንደው ራሱንም እንትን እያለ ነው የምትለው ሰው እየሰራ ነው የምትለውም ሰው ቀልቡን አሰጥቶታል። በጣም የሚገርም አሁንም እንደ ምሳሌ የምነግርህ መብራት ኃይል ካርድ ሊሞላ የሄደ ሰው ያውቀዋል። የሞላበት ቦታ እኮ ነው፣ ሁልጊዜ የሚሄድበት ቦታ ነው። ቴሌ 1 ሰዓት 2 ሰዓት የተሰለፈ ሰው አውቃለሁ። ከኔ ማጅን ዝም ብዬ እንደው እንደ ጨዋታ ለምናወራበት ጊዜ ቴሌ እኮ 2 ሰዓት ተሰልፌ ምን ነው ምናምን ስትለው አይ እኔ እንጃ የማውቀዋለሁ እንደዚህ ቀልብን የማጣት ይሄ የሚመጣው አንድ የግለሰብ ብቻ ችግር አይደለም፣ የማህበረሰብ ችግር ነው። ቅድም ተቋማቶችም አሁን በእንደዚህ አይነት ውጥረት ስላሉ ስራቸውን በአግባብ አይሰሩ ወይ የሆነ የጎደለ ነገር አለ። ያንን እንደ ችግሩን ተሸክመውት ነው የሚቀመጡት። እዛ ጋር የሚቀመጥ ሰው ደግሞ እሱ እዛ ሊያመርት እና ሊሰራ የሚችለውን ነገር እዛ ጋር እየሰራ አይደለም ያለው። እዚህ ደግሞ ተጨማሪ ወይ ገንዘብ ነው የሚያወጣው። ቅድም እንዳልከው ተቀጥሮ የሚሰሩ ሰዎች በራሳቸው የሚያገኙት ገንዘብ እነሱን የሚያስተዳድር መሆን የማይችልበት ደረጃ ይደርሳል። ምክንያቱም የኢኮኖሚ ቀውሱ ሁሉም ጋር ስለሚመጣ ማለት ነው። የኢኮኖሚ አሁንም ብታይ በኢንስቲትዩሽን ደረጃም ራሱ የመብራት ኃይልም የውሃም ብትል አሁን ውሃ ላይ በጣም ብዙ ሮሮች ትሰማለህ በየቦታው። ተቋማትም ራሱ ላይ እንደ ግለሰቦች ኦፐሬትም ስለሚያደርጉት አሁንም በተከሰተው የእንትንም ዘመቻ የሰሜኑ ጦርነት እንትን ላይ በጣም ፎከስን በመሆኑ ምክንያት ይሄ ኢኮኖሚው እንትን እየባሰ
ፕሪዲክታብል አለመሆን እና በጣም ጫናዎች፣ ፍርሃትን በጣም ትፈራለህ። የነገን እርግጠኛ ያልሆነ ሰው ይፈራል። የፈራ ሰው አይተኛም። ያልተኛ ሰው ጤነኛ አይሆንም። ጤነኛ ያልሆነ ሰው ቤተሰቡን አይንከባከብም። እና በጣም ተያያዥነት ያላቸው ስር የሰደዱ ችግሮችን እያየን ያለበትን ሁኔታ ነው ያለውና ይሄ ሶሻል ቫሊዩ ክራይሲሳችንን በምታይበት ጊዜ የነበረን እንደ ማህበረሰብ ቅድም ብለኸኛል፣ ስነ ልቦናችን የነበረን መተጋገዝ፣ መቀራረብ፣ አንተን በምንም አላይህም ኢትዮጵያዊ ነህ፣ እንደዚህ መተባበር የምንለው ቫሊዩ የምንላቸው ነገሮች አሉ። ሰዎች ባመጡት ላይ በሆነ ሁኔታ ቅድም ባልነው ሁኔታ መራራቅን፣ ብዙም ሰው ለሰው አለማውራትን፣ አለመተማመንን እዚች ላይ ሌቫን ነገር ልጨምርልና በተለይ አሁን ከፖለቲካው አንግል ስናየው የብሔር ፖለቲካው ትልቁን ድርሻ ይዛል እና እሱን ወደታች ስናወርደው ከማንም ማንም ሰው ያለ ብሔር እንግዲህ አልተወለደም ወይም ፈልጎ ማለት ነው የተወለደው፣ ግን ሆኖ ተገኘ። አሁን ያልከው ሀሳብ አብሮ ለማውራት እኮ እየከበደው ትክክል። እከሌ ምንድን ነው እኔ ማውራ ሀሳብ ይጥመዋል ወይ አይጥመውም፣ ከዚህ ሁሉ ለምን ወደ ቤት አይሄድም ብሎ ቴክኖሎጂንም ቅድም አንስተናል። ብቻውን ከሆነ ነገር ጋር ከቴክኖሎጂ ጋር እዛ ሀሳብ ሲለዋወጥና እዛው ጋር ማይሆን ሀሳብ ሲሰነዝር የምታየው። አጠገብ ግን ሲሆን በፊት በነበረው አኳኋን ኖ ተክሌ እኮ እንደዚህ አይደለም፣ ይሄ ሀሳብ እኮ በእንደዚህ ምድብ ይላል ተናግረኛለህ፣ እዛ እረዳሃለሁ በቃ ጓደኛዬ እንደሆንክ ብዬ ስለማስብ ማለት ነው። አሁን ግን አይ በቃ እሱ ስለምን እንትና እያሰበ ነው ይሄን ሀሳብ የሚሰጠው ብዬ ነው ዞር ብለው። ስለዚህ ነፃ መሆነው መልስ የማይሰጠኝ ወይም ቢሰጡኝም ማልሰማቸው ምን ላይ ነው? ፌስቡክ ላይ ነው። የፈለገውን ነገር ይጽፋል፣ ሰዎች በኮሜንት የፈለጉትን ነገር ይላሉ። ሚላል እንደዚህ ግለኝነት ውስጥም እንዲገባ አሁን ያለው ነገር አስተዋጽኦ አላደረገም። ግለኝነት ደግሞ ነገር ስንገባ ብዙ የምናጣቸው የስነ ልቦና ጉዳቶች የሉም? በጣም አሉ። ይሄ አንዱ ቅድም ያልኩ አለመተማመን፣ መራራቅ፣ መናናቅ፣ መለያየትን እንደ ማህበረሰባችን እሴት ሆኗል። ይህንን የምታውቀው ነበር ወይስ በፊት መለያየቱ ምናምን ብትለን ከተወሰነ ዓመት በፊት አሁንም እየከፋፈል ነው ከሆነ ታይም በፊት የነበረ ሁኔታ ሰዎች ዝም ብሎ ታክሲ ውስጥ ያወራሉ። የትም ሀገር ብዙ አታይም። ሁሉም የየራሱን መጽሔት ይዞ ነው የሚሄደው ሌላ ሀገር። ከነሱ ተቃራኒ ግን የኛ ማህበረሰብ የማይተዋወቁ ማህበረሰቦች ስለ አጀንዳቸው ስለ ማህበራዊ ግንኙነታቸው ያወሩ ነበር። ታክሲም ውስጥ ባስም ሲጠብቁ የሆነች ቦታም ሆነው ካፌ ውስጥም ወይ ሻይ ቡናም እያሉ የማይተዋወቁ ሰዎች ያወሩ ነበር። ምክንያቱም መሰረታቸው አንድና አንድ ግንኙነታቸው ሰው ናቸው፣ ኢትዮጵያውያን ናቸው። ያ ጉዳያቸው አይደለም እና ይሄ ቫሊዋችን ላይ ራሱ ቅድም እንዳልከው ሰርስሮ ገብቶ ይህም ባወራው አይጥመው ደግሞ ምን ይለኛል ባወራ፣ ስለዚህ ከዚህ ሁሉ ዝም አልልም ወይ ብለው ኢቨን ጎረቤታሞች ማያወሩ አሉ። በተለይ አዲስ ኮሚኒቲ ሲፈጠር ወደ ኮንዶሚኒየሞች ውስጥ ወይም አዲስ ሪል ስቴት ወይም ደግሞ የሆነ መንደር መስረታ ውስጥ በጣም የሚገርም የበፊቶቹ ይተዋወቋሉ። አዲስ ሲመሰረት ግን አይነጋገሩም። ይሄም ይሄዳል ይሄም ይሄዳል። ምን ብለህ ታወራለህ? እንደው ያው ቅድም እንዳልኩ ከሙያም ላይ ቀረብ ስለሚል ብዙ ሪሰርችም ስለምንሰራ እዚህ ላይ ምንድን ነው ብለህ በምጠይቅበት ጊዜ ምን መሆኑን አውቃለሁ እኔም የራሴን ይሻለ። በእርግጥ ይሄ ማንም ሰው የራሱ የሆነ እኮ ዘረኝነት አለ፣ ኢትዮጵያዊ ምናምን የምትልበት አለ። እሱም ወደፊት በሰፊው የምናወራው ሆነው ነገር ግን አንድ እንዳትሆን ያደረገ በአጀንዳ አንድ እንዳትሆን ሰዎች አድርገውሃል። በአንተ አእምሮ ውስጥ በእኔ አእምሮ ውስጥ ገብተው ትዳሬን የ20 ዓመት ትዳርህን ምናልባት ፈትሃል። የማገናዘብ ስልትህን ሁሉ ነፍገውሃል እና ይሄን ታች ድረስ ሁሉ በዚህ 3 ዓመት የሚበለው ከዛም በፊት የነበረው ሁኔታ ስፕሊት እያደረገ እየተለያየ ነው። መናናቁን ብታይ እንደዚህ ከዚህ ነው በቃ ካታጎራይዝድ። በዚህም በጓደኝነታቸውም እየተራራቁ የሚሄዱ ትዳር ካለን እንግዲህ ጓደኝነትማ ከዚህም ያነሰ ግንኙነት በመሆኑ ይሄን ሁሉ ሶሻል ኢምፓክት አምጥቷል። ይሄ ከባድ የሆነ ችግር ነውና ከረሃቡም ጋር ከመፈናቀሉም ጋር ከግጭቱም ጋር ከአንበጣው ጋር ከኮሮናው ጋር ያልቻልነው ጉድ የለም። ነገር ግን ልዩ ኳሊቲያችን ግን
ትንሽ ቻዮች ነን። ነገ ተስፋ እናደርጋለን። ተስፈኞች ነን። አብዞርብ የማድረግ ይሄ ችግርን የመቋቋም ችሎታ በጣም ትልቅ አለን። ምክንያቱም የብዙ ዘመን ታሪክ ያለን ሰዎች በመሆናችን አገር ስለሆነንም ያንን ነገር እየቻለው እንጂ ምናልባት አሁን የሰሜኑ በሰሜን በኩል የተደረገው የህግ ማስከበርን ጉዳይ እናንሳና አሁን ከፍተኛ አመራር የተባሉ ሰዎች እርምጃ የተወሰደባቸውና ተይዘው የመጡ ሰዎች አሉ። አሁን እነዚህ ግለሰቦች ናቸው። ትክክል። እነዚህ ግለሰቦች ለሰሩት ወንጀል ተጠርጣሪ ሆነው ነው የተያዙት። ከዛ በኋላ ፍርድ ቤት የሚያረጋግጠው ጉዳይ ነው። ነፃም ሊሆኑ ይችላሉ፣ ሊፈረድባቸውም ይችላል። እኛ የዳኝነት ስራ ስለማንሰራ ማለት ነው። አሁን ከዛ ብሔር ውስጥ ያሉ ሰዎች እነዚህን ሰዎች እንግዲህ እነዚህ ሰዎች በሰሩት ስራ ባሉት ነገር ራሳቸው ሊያፍሩ ይችላሉ፣ ሊሸማቀቁ ይችላሉ፣ እንደ ጀብዱም ሊያዩት ይችላሉ። እዛ ጋር ግን ያለውን ቅድም የብሔሩን ጉዳይ ስላነሳን በእነሱ እግር ውስጥ ሆኖ እሱ መሸማቀቅ አለበት ወይ? በእነሱ ውስጥ ገና ብሔር ነው የሚያገናኛቸው። በእነሱ ብሔር ውስጥ ሆኖ እሱ ላይ ስነልቦናዊ ጫና ይፈጠራል ወይ? ከተፈጠረስ ለምንድን ነው የሚፈጠረው? ለምንስ ያንን ጉዳይ ከኛ ጋር እናገናኘዋለን? ብዙዎች በእንዲህ አይነት ሁኔታ ውስጥ ስላሉ ብዬ ነው። አሉ። ትክክል። ይህም አለ ሪያሊቲ ነው እና ይላሉ፣ ይሸማቀቃሉ። ለምን? ቅድም ያልነው መለያየት አላለም። ካታጎራይዝ እንኳን ይሄ ትልቅ ተከስቶ ከዚህ በፊትም ያው ችግሩ በእርግጥ ስህተቶች ተሰርተዋል። አንድን እንትን እንደዚህ ካታጎራይዝ አድርገህ ከመታኸው ከመብላትን መጠጣት የሚበልጥ ዲግኒቲው የሚበልጥበት ህዝብ ነው አሁን ያለ ነው። ቅድም ያልኩ ምግብ፣ መጠጥ፣ ሴፍቲ ብያለሁ። ለእኛ ላበሾች ደግሞ አንዳንድ ሳይንሱ ይገለበጣል። ዲግኒቲ ክብር ከምግብ የሚበልጣል ያለበት ሀገር በኩራት ጾሙን ይብላል። ሌላ ቦታ ሳይንሱ ምግብ ይቀድማል ነው የሚለው ከዲግኒቲ እና እንትን የእኛ ግን ዲግኒቲ። ስለዚህ ዲፕሊ የእኛን አሰራር የእኛን ዲዛይን ሶሻል ፋብሪኩን በምታይበት ጊዜ ዲግኒቲ ከባድ ነው። ስለዚህ የምንናገራቸው ንግግሮች በጣም ጠንቃቃ መሆን ነበረባቸው። ኦነስትሊ ስፒኪንግ ፖለቲሽያንስ መጠንቀቅ ነበረባቸው። የሆነን ነገር ስታወራ ይህን ማህበረሰብ ፋብሪኩን ማወቅ አለበት። ዲግኒቲ ከባድ ነው። ስለዚህ አሁን የተያዙ ሰዎች ኦነስት ሰዎች በጣም እኮ አሉ። እዛ እኮ ግለሰብ ቡድን ነው በቃ ፖለቲካል ግሩፕ አንድ ግሩፕ ነው እንጂ አንድ ብሔርም አይደለም። ዛቲስ ከለላ ወይም ሻዶ ነው እንጂ ጥላ ነው እንጂ አይደሉም። ስለዚህ እነዚህ ምክንያቱም አልጠቀሙትም። ቂጣ በውሃ ይዘበዘፉ የሚኖሩ ሰዎች ፐርሰናሊ አይቻሉ። ተማሪዎች ድንጋይ ላይ ቁጭ ብሎ ነው የሚማሩት። የእነዚህ ሰዎች እኮ ቢሆን እኮ አዳርሰውላቸው ነበር እኮ አይደለም። ፋክቱ ምንድነው? እነዚህ ግሩፖች ናቸው። ነገር ግን እነዚህም ሰዎች አጥቂዎቹ አሁን የተያዙትም ሰዎች ቢሆን በካውንተር በኦፖዚት ያለውን ግሩፕ ይህንን መሀል ያለውን ብሔሩ ከዛ አካባቢ የተወለደን ሰው እንዲህ የማገናኘት ስራ ሲሰራ ስለነበረ እነዛ ሰዎች እውነት ነው እርግጠኛ ነኝ አብዛኛው ሰው በነዛ ከቨር ዲግኒቲውን እራሳቸው ያ እንደተያዘ እሱ እንደተያዘ የሚቆጥርበት ሁኔታ አለ ብዬ አስባለሁ። ብዙዎች ጋር ስለማይ ነው። በተገላቢጦሽም አሁን እንግዲህ ደግሞ እዚህ ጋር ተረኛንን ብለው ደግሞ የሆነ ነገር የሚያደርጉ ሰዎች ያደርጋል። ይሄ ነገር ተረኛነት ስሜት ከተሰማ የስነ ልቦና መበላለጥ እኔ በላይ ነኝ ምናምን አይነት ነገሮችን ውስጥ ጨዋታው ስለሚገባ ትክክል። እዛ ጋር ያሉ ፖለቲከኞች ናቸው። ፖለቲከኞች ይወዳደራሉ። ከነዛ ሰዎች መካከል አንድ ሰው ነው መሪ የሚሆነው። ምንም ይሁን ምንም ብሔሩ ማለት ነው። ያ ሰው ደግሞ ለብሔሩ ሳይሆን ለሀገር ለምትባሏ ነው። ኢትዮጵያ እኮ ከዚህ በኋላ የአፍሪካ የበላይ እንድትሆን በዓለም ቀድማ እንድትታይ የምንፈልገው እንዴ? ስለዚህ የሚመራን ሰው እንደዛ ነገር ውስጥ እንዲከተን ነው እንጂ የምንፈልገው በዛ ሰው ሀረግ ውስጥ ወይ ደግሞ ያኛው ኦሮሞ ስለሆነ ኦሮሚያ ውስጥ ያለው ወይም ደግሞ የኦሮሞ ብሔር ተኛ ሁሉ እኔ ባለ ጊዜ ነኝ ዛሬ እንደዚህ ማድረግ እችላለሁ ምናምን ብሎ ሌላ አይነት ወንጀል ውስጥ ሌላ አይነት የስነ ልቦና ጫና መፍጠር ውስጥ መግባት የለበትም። እዚህ ጋርም ደግሞ ያሉ ሰዎች ለምን በቃ ያ ሰው መሪ የሆነው እኮ በራሱ መንገድ ሄዶና ጎበዝ ስለሆነ ይሆናል። እዚህ ጋር እታች ደግሞ ያለው መሪ መሆን አይችልም። ተከታይ ነው፣ ህዝብ ነው፣ ከማንም እኩል ነው ማለት ነው። ይሄኛው አይነት ስነ ልቦናዊ ውቅር ለምንድን ነው ያጣ ነው? እዛ ጋር ሲጃት ወይ ይላል ያ ሰውዬ ምንም አላደርግለትም እኮ
ለሱም የሚጠቀመው ነገር የለም። እንደ መሪ በነበሩበት ሰዓት ሲመሩ የነበሩት ህዝብ በድለዋል፣ ሲመሩ የነበሩበትን ህዝብ ጠቅመዋል። መሪ በነበሩበት ሰዓት ማለት እሱን ጥናት አድርገን ይሄን ጥፋት ጠፍቷል፣ ይሄን ውድመት ወድሟል ብለን በእንደዚህ አይነት ውጥንቅጥ ውስጥ ግን እኛ እንደ ዜጋ ምን አይነት የዜጋ አይነት ስነልቦና ኖሮን ነው መኖር ያለብን? እውነት ነው። ምናልባት ወደ መፍትሄው ስንመጣ ጠቅሳቸዋለሁ ብዬ ነው። እንግዲህ የተወሰነውን ጠቀስ ስላደርግ ብዙ ጊዜ ማህበረሰብን የሚመራው መንግስት ኃላፊነት አለበት አንተን አንድ አድርጎ ልክ የቤተሰብንም አንድ ሰው አይደለ እናት ወይ አባት ይመሩና ያስተዳድራል። ልክ እንደዛ ሁሉ ያው ህዝቡ ስለበዛ ነው እንጂ ሀገርም እንደዛ ነች። ግን አሁን ጫናዎቹ ከየት ነው የመጡት? ሶፋር የነበረው አገዛዝ ወይም ደግሞ አመራር ወይም ደግሞ ስልት ያው ብሔርን ከፋፍለህ ግዛ ነው። ኢንሳይድ ውስጣችንን የተቀረጸብን የመከፋፈል ስሜት ግን ዶርማንት ነበረ። ልክ አንዲት ፍሬ ስትተከል መሬት ውስጥ እንዳለበስካት ከዛ ነው ፈንቅላ የምትወጣው። ልክ እንደዛ ሁሉ ታፍኖ ነበረ በምንም። አሁን ግን ቦግ ሲል ነው የወጣብን። ስለዚህ የሰሩብን አሁን እንደ ህዝብ ግን እኛ ተራ ህዝብ ነው አሁን እየተጎዳ ያለው። ቅድም ያልናቸው ነገሮች ውስጥ መሞትም፣ መፈናቀልም ሰብ ሂውማን ወይም ደግሞ ከሰው በታች አይነት ኑሮ ኢትዮጵያ ውስጥ እየኖርን ነው። ከበፊቱም የባሰ ከእንደው የሞተ ሰው ይሻላል የምትልበት አይነት ሁኔታ ውስጥ ነው ያለው። ይሄ እውነታ ምንም የምናለባብሰው አይደለም። የለም ብለን አንዳንድ ጊዜ እንደ ሶሳይቲ እንትን እንላለን። አለ በጣም የሚያስጠላ የድህነት ሌቭል ዓለም ላይ የሌለ የድህነት ሌቭል ኢትዮጵያ ውስጥ ነው ያለው። ስለዚህ ፖለቲከኞች ካላሰቡልህ አንተን የሚያባሉ ከሆነ የሚያራርቁ ከሆነ ምን አለ ራቅ ብለን ብናስብ። በተለይ ደግሞ ይሄንን ተንኮሉን ምናምኑን ማትጠቀም አብዛኛው ሳይለንት ፒፕል የሚባል አለ አይደል? ዝምተኛው ህዝብ አብዛኛው ሰው ሳይለንት ሆኖ ኑሮ የሚኖር ነው። የተወሰነ ይሄ የምታየው አጭበርባሪ የምትለው አድቫንቴጅ የሚመታ ሰው ነው ይህንን ስራ የሚሰራው። ከቨር እያደረገ ሃይማኖትን ከቨር እያደረገ ፖለቲካን ከቨር እያደረገ ብሔርን ከቨር እያደረገ ያንተን ስሜት እየቀሰቀሰ ለራሱ ለመጠቀም ያ ግሩፕ ነው። ያ ግሩፕን ተው የምትለው አንተ ባለመተባበር ነው። አትሊስት እንደ ጋንዲ አሁን ማህተመ ጋንዲ እንግሊዞችን አልቻላቸው ሳያቸው ለ400 ዓመት ነው የገዙት ህንድን እና አይችላቸውም። ሲያይ እንዴት ነው እነዚህ ሰዎች ከህንድ ላይ ተነቅለው የሚወጡት ብሎ አሰበ። ስለዚህ እነዚህን ሰዎች አለመተባበር ነው በቃ የመጀመሪያው የፈለሰፈው የነን ሬዚስታንስ እሱ ነው። ስለዚህ አንተ የሆነ ከባድ ኢኮኖሚ ያለውን ሰው ምናምን ያለውን ሰው ግን ተንኮል ውስጡ መጥፎ እንትን ያለው አንተን ሊበድል የምትጋፈጠው ማትችለው አይነት ሰው አለመተባበር ነው በሚለው ነገር አለመሄድ የሚጠቅምህን ማድረግ ነው። ስለዚህ አሁንም ቢሆን እነዛ ሰዎች የተያዙ ሰዎች የሰሩት የራሳቸው ስራ አለ፣ ግን ግሩፕ ናቸው፣ ቡድን ናቸው። ከነሱ እንትን ያለ ሰው በፍጹም ተጎጂ ነው እንጂ ተጠቃሚ አይደለም። ምናልባት ትንሽ ሰው ነው በእነሱ ዙሪያ ውስጥ የተጠቀመ ሰው በእርግጠኝነት እንጂ አብዛኛው ሰው ኢትዮጵያዊ የኢትዮጵያን ኑሮ የሚኖር አይነት ሰው ነው። ካታጎራይዝድ ማድረግ መሸማቀቅ አይገባውም። መሸማቀቅም ስለምናይ ኢቭን ቋንቋው መናገር እውነቱን ለመናገር ቋንቋቸውንም ለመናገር ይፈራሉ። ታክሲ ውስጥም ምን ውስጥም መንገድ ላይ ቢኮዝ ሰው በአስተያየቱም ይገርፋል በአይኑ ማለት ነው። እና እንደዚህ አይነት ሁኔታ ውስጥ የሚገቡበት ሁኔታ አለ። ለምን ምንም አይመለከታቸው። ይሄ መንገደኛ በእግሩ የሚሄድ እዛ ውስጥ የሌለበት ሰው አይመለከተው። በተቃራኒው ደግሞ አሁን የኔ ተራን ያለው ሰው የሚጠብቀው ይሄኛው ሁለተኛው ፌዝ ነው። ያው የሰው ልጅ ከሰው ስህተት ብዙ ስለማይማር ነው እንጂ ነገሮችን ቢማርበት ኖሮ ይሄ ነው። ሁለተኛ ኢትዮጵያን እናሻገር ካለ ያው ወደኋላ ብንመጣበትም ሆነው አንደኛው ነገር እነዚህ ነገሮች ማጥፋት ይገባናል ብዬ ነው ማስበው ማለት ነው። ክቡራትና ክቡራን ተመልካቾቻችን የምትከታተሉት ቆይታ ከተክሌ ጋር ነው። ይህ ፕሮግራም እንግዲህ በሰላም ቲዩብ ነው የሚቀርበው። ስለዚህ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። እየተከታተላችሁ የምትገኙት ቆይታ ከተክሌ ጋር ነው። አብራችሁን ስለሆናችሁ በጣም ከልብ እናመሰግናለን። የስነ ልቦና ባለሙያውና አማካሪው ዳዊት ከኔ ጋር ይገኛል። ቀደም ሲል እንግዲህ የተለያዩ ሀሳቦችን ስናነሳ ነበረ።
ፕሮግራማችን በዚሁ የሚደመደም አይደለም። ሰፋ ያለ ርዕሰ ጉዳይ ስለሆነ ለሳምንት ይዘን እንድንመለስ ፈልጌ ነው። ዳዊት በዚሁ እንቋጭና ሳምንት ቀጣዩን በተለይ ምን ማድረግ አለበት የሚሉትን ጉዳዮች ሳምንት ይዘን እንመልሳለን። አብራችሁን ስለቆያችሁ በጣም ከልብ አመሰግናለሁ። እኛን ማግኘት የምትፈልጉ በስልክ አድራሻችን ጥያቄዎችና አስተያየቶችን ካሏችሁ ከዚህ በታች በተዘረዘሩ ስልካችን ደውላችሁ ወይም አጭር ጽሑፍ መልእክት በመላክ ጥያቄ፣ አስተያየትና ጥቆሞቻችሁን ብታደርሱን እኛም ያንን ይዘን ተመልሰን በምታነሷቸው ጥያቄዎች ላይ ማብራሪያዎችን ይዘን እንመጣለን። እስካሁን ለነበረን ቆይታ ከልብ አመሰግናለሁ።